ክፉ ጎረቤት ዕቃ ያስገዛል እንዲሉ ሰዎች ሲከፉባችሁ አትቀየሟቸው። እንዲያውም በተቃራኒው በርትታችሁ በመስራት ታሪካችሁን ለውጡ። እልህ ውስጥ ግቡና እነሱ ከሚጠብቋችሁ በላይ ራሳችሁን አስቀምጡ። ምን ፈልጌ እንዳጣው ታውቃላችሁ? ያገባኛል የሚል ሰው እንዴ! ምን አገባኝ በሚል ስሜት እኮ ልጆቻችን እያጣናቸው ነው። ምንም ነገር ቢያደርጉ ግድ አይሰጠን። ጎበዝ ነግበኔ ነው። መጽሐፍ ቅዱስ የመጀመሪያው ነገር ልጄ ሆይ ሰው ሁን ነው። ወንድ ሴት ሳይሆን ሰውነት መሆን ነው የመጀመሪያው። ልክ ራስሽን ሰርተሽ ሲጨርሺ በሌሎች ሐሳብ አትሞይ። ራስሽ በሰራሽው ሐሳብ ብቻ ነው የምትይው። ዋጋሽን የምትመዝኘው አንቺ ነሽ። ዘርሽ፣ ብሔርሽ፣ ሀብትሽ፣ ሃይማኖትሽ አይደለም። አንቺ ነሽ። ልክ ይዘሽ የምትመጪው ማንነትሽ ነው የሚወስነው። ለራስሽ ዋጋ ስትሰጪ ደግሞ የሰው ዋጋ ይገባሻል። አንቺ ሰላም አማካሪ ሲጀምር ቆይ ስለሷ ምን አግብቶሽ ነው? አማክሪኝ አለችኝ። በቃ ሐሳብ አካፈልኳት። በቅጥ እንኳን 5 ክፍል አልጨረሽም፣ ግን ደግሞ ሰው ታማክሪያለሽ። ብስለት እኮ ክፍል ባስቆጠር አይደለም። መሀይብ ነሽሽ። ቆይ ለምን አትተኝም አንቺ ግን? አሁን ናታን ካንቺ ጋር እንዴ? በቃ እኔን ፍቺኝ እንዴ? ከኔ ጋር አይደለም፣ ከኔ ጋር ቢሆንስ ልቧንቺ ጋር ነው ያለው። እና አውጥቼ ልስጥሽ? ሰምኛለሽ? ናታን የኔ መሆን የሚችለው ሁለታችሁ የሚበለቃሽ ትወጡ ነው። እስከ ዛሬ ብቻዬን ነበር። አሁን አብራኝ የምትወጣ ጓደኛ አገኘው ማለት ነው። ደግሞ ማናት አብራኝ የምትባረረው? በእናትሽ ኬት እንዳረገዘች እንኳን ማታውቂው ያቺ ነፈስ ሰላምና አንቺ ከዚህ በለቃሽ ትወጣላችሁ። ይኸውልሽ አቢጌል፣ እኔ ራሴን ወክዬ ነው የምናገረው። በቃ ከዚህ ቤት አልወጣም። ምንድነው አንቺ? ቆይ ለፍስፍስ ነው እንደፈለግሽኝ? እየገባሽ አይደለም? ቆይ ምን እዚህ ቤት ከሰላም ጋር የምትሰሩት? ለምን ሁሉ ጊዜ ከሷ ጋር አብራችሁ የምትመካከሩት? አረ ኤቢ ስለፈጠረሽ በእናትሽ፣ እኔ ህይወቴ እንደ ገለባ የቀለለ ነው። አንቺ ግን ውስብስብስብ እያደረግሽብኝ ነው። ሰላም ሁለተኛ የልጇን አባት ስለማታውቀው አንቺ ደግሞ ከሌላ ቦታ ወንድ ጋር ሲል ታምጭላት ነው። እና ደግሞ በምትኮ አንቺና ናታን ልታግባባችሁ ነው። እና በዛ ላይ ተስማማችሁት? የኔ ናት። በቃ ነገርኩሻ። በቃ ተይኝ፣ እንዳትከተይኝ ልሂድበት። አልጨረስኩም። የት ነው የምትሄጂው? አንቺ አንቺ አመድ ታጣዬ ስፈልግሽ ነው የመጣሽው። ለምን ፈለግሽ? ይቻ ቢኬል እኮ በቃ አላስቀምጥ አለችኝ። የመቀመጥ አታስቆምም ብለንሽ በቃ እሷ የሆነ ነገር ከጀመረች ጨርስ እኮ አርፋ አትቀመጥ። ቆይ ምን ያለችሽ ነው? ለምን ደረጃት ነገር የሚነገር ነገር እኮ ብትይዥ ነው እንደዛ የሚደረገው። እሺ ምን ያለችሽ ነው? በቃ ባልሽን ካላወቅኩኝ ሞቼ ይገኛለሁ እያለችኝ ነው። ምን አገባት እሷ? እሷም አታውቀውም እባክሽ። እሺ እኔ ምን ላክስ? በቃ ሰምኛለሽ? እኔ እንዳባዬና እንደማይዝም አልልሽም። በቃ እኔ አባቱን ማወቅ ፈልጋለሁ። ኬስ ነው ያደረገሽው? ምን ነው የዚህን ያህል ባልሽን አልቀማሽ? ምን ነው እንደዚህ ያስጨነቀሽ? ማን ያውቃል? እዚህ ክፍል እኮ ያላንዳሽ ምክንያት መመላለስ አላበዛሽ። ምን አልሽ አንቺ? ጭራሽ ከናታን ጋር ትጠረጥሪኛለሽ? በጣም ታሳፍሪያለሽ። እሺ እናት አባትሽን ባላቃቸው ኖሮ እቺ ባለጌ ያሳደጋት ብዬ እል ነበር። በጣም ነው የምታሳፍሪው። ከማን እንዳረገሽው ማሳለቅ እንቅልፍ አይወስደኝም። ወይ ልላከሽ? የት? እኔ ምን ታክፍ? ለምን? ቻርጀር እንድታመጭል። ቻርጀር? አዎ ቻት ግን እኮ አይደርስም። እኔ ምን ታክፍል እኮ ነው ያልኩሽ። አመጣልሽ ነበር ግን ቻርጀሩ ከዛ ድረስ እዚህ እኮ ገመዱ አይደርስም። አይውሃ አልሄድም ብታይሻሉ ከዚህ ነው አዝቅ። አንተ አቤት። ምንድነው ያየኝ? ታንቀላፋለህ እንዴ? እንዴ ምን ማለት ነው? አንተ ልጅማ ቡዳ ነህ መሰለኝ። እየበላኝ ነው እንዴ? ቻረዋኪ ሰውን አይበላም። ይቀረጥፈው ስጋውን ካልበላው ተወኝ እያለ እየለመነው ለምን ይገለዋል? በይ ደግሞ ውሃት ሳማና ሰው ተበላለው የተበለ እኔ ምለ ምን ነገር አይፈጠርም።
አይፈጠርም። ግን ደግሞ እዚች አልጋ ላይ ነው አብረን የምናድረው። ኤቢ ፍቅር በእልህ አይሆንም። ከኔ ጋር ጓደኛ ለመሆን ከፈለግሽ መጀመሪያ የሴት ወጉ ሊኖርሽ ይገባል። አንገት መድፋት፣ ስሜት መደበቅ፣ እየወደድኩ አልወድህም ማለት፣ ልብስ ማጠብ፣ ለአንተ ምግብ መስራት፣ በቃ እንደዚህ እንደሆነ ነው የምትፈልገው? ሲጀመር ከኔ ፍቅር አልያዘሽም፣ እልህ ነው። ዳጣ ስለመጣች ነው እንደዚህ የሚያደርግሽ። የፈለግከው ማለት ትችላለህ። ዛሬ ግን ከዚህ ክፍል አልወጣም፣ ከአንተ ጋር ነው የማድረው። ለመጨረሻ ጊዜ ልጠይቅሽ፣ ውጭልኝ። ካልሆነ እማዬንም አባዬንም ነው የምጠራቸው። ነገርኩ፣ ይደፍሬ ነበር ብዬ ጮኋለሁ። ከዛ እድሜ ልክ ስትዋረድ ትኖራለህ እና ደግሞ ዳግመኛ እዚች ቤት አትኖራት። በጣም ጥሩ። እንግዲያውስ ጩሂ። እኔም እስካሁን ያወራነውን ነገር ሪከርድ ስላደረኩ ማስረጃ አቀርባለሁ። ምን? አዎ ኤቢ፣ አሁን ውጭልኝ። መጮህ ከፈለግሽም ደግሞ ጩሂ። ይኸውልሽ ኤቢ፣ ፍቅር እንደዚህ እኮ አያደርግም። ዳጣ ከመምጣቷ በፊት እንደዚህ ሆነሽ እኮ አታውቂም። ስለዚህ ፍቅር ነው ወይስ እልህ ነው የሚለውን ነገር ራስሽን መርምሪ። አይዞሽ፣ ይህን ነገር ደግሞ ለእነማዬ አላሳያችሁ። ስለዚህ በቃ ኤቢ፣ ምን እያደረግሽ ነው? ዛሬ እዚህ ነው የማድረው። ምን ማለት ነው? ማለትማ በቃ ከአንተ ጋር ነው የማድረው። አንተ አልጋ ላይ፣ እኔ እናንተ ብቻ። ቆይ ያምሻል? ስለፈጠርሽ ውጭልኝ። አልወጣም ማለት። እርግጠኛ ነሽ ኤቢ? ደህና ነሽ ግን? በጣም ጤነኛ ነኝ። አባዬን ከመጥራቴ በፊት ክፍሌ ለቀሽልኝ ውጪ። አልወጣም ማለት። የእውነት አባዬን እጠራዋለሁ። ቆይ እንደዚህ ስትሆኚ ቢመጣ ምን ሊፈጠር እንደሚችል አስበሽዋል? ኧረ እንዳጣውቶ ግን አባዬን አጠራው ነበር አይደል? እሷ እንደዚህ አታደርግም። ነይ ግቢ ራሱ ስላት አልጋ ላይ አትቀመጥም። እሱን ተረት ተረት ለራስህ አውራው። አሁን ግን ደግሜ ልንገርህ፣ በቃ ከዚህ ክፍል አልወጣም። ኤቢ ድጋሚ አላስጠነቀቅሽም። አሁን ክፍሌ ለቀሽልኝ ውጪ። ቆይ ግን አባዬ ካንተ አባት አይደለም? ለምንድን ነው ሁልጊዜ አባዬ እያልክ የምጠራው? ኤቢ ድጋሚ አላስጠነቀቅሽም። አባዬን ከመጥራቴ በፊት ውጭልኝ። ይኸውልህ የምጠራው ከሆነ አስገድዶ ሊደፍረኝ ነበር ብዬ ጮኻለሁ። ምን? አዎ ነይ ብሎ ጠርቶኝ ሊደፍረኝ ነበር ብዬ ጮኻለሁ። ከዛ ማን እንደምታመን ሰላም እያመጣሽው? አይ እትዬ ትተዋለች። ማለቴ ሰውየውን እንዳቀምጥ ነገር አይመስለኝም። እንዴ ሰላም፣ ስንት ነገር አውርተን ተስማምተሻል ነበር? እትዬ ቅድም እኮ በጣም ስላስጨነቅሽኝ ነው እንጂ በቃ እኔ ጭራሽ እንዲያቅም አልፈልግም። ልጅሽ ሰላም እንዴ ማያድግ መስሎሽ ነው እንዴ? በኋላ ነግሬሻለሁ፣ ይወቅስሻል። እንዴ ሲወለድማ ትነግሯለች። ስታረግዝ ያላወቀውን ስትወልድ ያምንላት። እሱ የራሱ ጉዳይ ነው እትዬ። እንደውም እኮ ካወቀ ልጄን ሁላ ሊወስድብኝ ይችላል። ጭራሽ? አዎ እትዬ፣ ያው ከወለድኩኝ በኋላ እኮ ነግረዋለሁ። ደግሞ አላምንም ብሎ ካለ ራሱ ዲኤንኤ ምርመራ አለ አይደለ? እሱን አስመርምሮ እውነቱን ማወቅ ይችላል። እንደፈለግሽ። እኔ ግን ይሄንን አልመክርሽ። የዘመኑ ሴቶች ተጽዕኖ አሳድረውብሽ ከሆነ ይሄ ጥሩ ነገር አይደለም። ጉዳቱ ላንቺ ነው፣ ከዛም ደግሞ ለልጅሽ። ሰላምዬ፣ አባቱን የማያውቅ ልጅና ከላም የተወለደ ጥጃ አንድ ናቸው። እንዴ እሷ እኮ አባቱን ታውቀዋለች እትዬ። ያው አሁን እንዲያውቅ ስላልፈለገች ነው እንጂ ዳግም ከወለደ በኋላ ይነገረዋል። አላምን ካለ ደግሞ ማጅራቱን ይዘን ነው የምናሳምነው። ሰላምዬን የመሰለች ቆንጆ አግኝቶ ነው እንዴ እችን የመሰለች ሚስት? በሉ እኔ ልሂድ። ሰላምዬ በደንብ አስቢበትና ሌላ ጊዜ በደንብ እናወራበታለን። እሺ እሺ እትዬ። ደህና ዋሉ። ቻው ዳጣ። እሺ ሰላም ወይ። እሺ ዛሬማ ጉዳችን ነው የሚፈላው። አባቴ እዚህ ልትኖር ይፈቅዳችሁ፣ እናንተ ግን የተከበሩ ቤታችንን ቤርጓ አደረጋችሁት። አቢጌል ስነ ስርዓት ያዢ። ናታን፣ ምንድነው የተፈጠረው ችግር? ምንም የተፈጠረ ችግር የለም። ችግር ለመፍጠር እየሞከረች ያለችው እሷ ነች። እስኪ ድምጻችሁን ቀንሱ፣ አባታችሁ ይተኛበት። ስልካንስቲ አንቺማ ጉድ አለብሽ። ቆይ አንቺ ስለምንድን ነው የምታወሪው? ከናታን ጋር የተጻጻፍሽው እንዳለ ጉድሽ ታይቷል። እማዬ በዳጣ ስልክ ስትጽፍልኝ የነበረው እሷ ነች። ይሄው አሁንም ስልኳን ይዘዋለች። እኔ አልጻፍኩትም እማዬ፣ ከዋ ተቀብዬ ነው ያየሁት።
እማዬ የተጻፈበትን ሰዓት ማየት ትችያለሽ። ይኸው አሁን ነው የጻፈችልኝ። ደግሞ አንተን ብሎ ጨዋ በጣም አስመሳይ ነሽ። በጣም አንቺ ልጅ ስነ ስርዓት ያዥ፣ ለንግግርሽ ለከት ይኖረው። የኔ ፍቅር የኔ ማር እማዬ ብታያቸው እኮ ማታ ማታ ሰው ላይ ስተኛ እዛ ክፍል እየገቡ ይጫወቱልሻል። ቆይ አንቺ ስለምንድን ነው የምታወሪው? ውሸቴን ከሆነ ክፈችና እንየው። እማዬ ያልኩት ነገር እውነት ነው ካልተገኘ እዚሁ ትገኛለሽ። አልከፍተውም። አረ የሚገድል ይግደልሽ። እስኪ ተረጋጉ፣ አባታችሁ እንዳይሰማ። ቁጭ በሉ እንዴ። በቃ አንተም ቴክስት አልጻፍክም፣ እኔም አላነበብኩም። እንርሳው። እሺ ግን ይቅርታ አደረግሽልኝ? እንዴ ይቅርታ አድርጌልሃለሁ እያልኩ መልሰህ ስለ ይቅርታ ታወራለህ እንዴ? በቃ ናታን ያን ነገር እንዳልተፈጠረ እናስበው። እንደ ድሮችን ነው በእናትህ። እሺ በቃ ዳጣ ልቃው መሳት ጋብዘኝ። ደግሞ ከኤቢ ጋር ስለተስማማች የመጪ ነው ደስ ያለ። ተስማማናለች? አላለችኝም ግን ያው ባይን እየሾፍኩ አይደል እንዴ? እና ምን ትመክሪናለሽ? እንዴ በቃ ቀጥልበት። አንተ እኔን ራሱ እኮ ለቀቅ አደረገች። ሰላም አገኘሁ እኮ። እንደሱ ነው የምታስቢ? በቃ እና ምን ላስብ? ከምር ትገርሚያለሽ ዳጣ። የምሬን እኮ ነው። በቃ ካንተ ጋር ከሆነች በኋላ እኔን ለቀቅ አደረገች። እኔን እኮ የምትጠላኝ ካንተ ጋር ስሆን። እና እሷን ፈርተሽ ነው እኔ ክፍል መምጣት ያቆምሽው? አሮፍ እየመጣሁ አይደል እንዴ? ይልቅ ናታን እሱን ተውና አሁን ሰዓት ጋብዘኝ። ተማሪ እኮ ነኝ፣ ብር ከየት አመጣለሁ? ችግር የለውም ምን ይጋብዛለሁ። ግን አንተ ሂሳቡን ትከፍላለህ። ና በቃ ና ዝም ብለህ በቃ። ውሃ ፈተና ቀላል ነበር አይደል? እኔ እንጃ መጥነዬ። እኔ ከባድ አይሁን አላውቅም። ይክበድሽ አይክበድሽ ካላወቅሽማ ዜሮ ነው የምታገኝ። በቃ ዘንድሮ መውደቅሽ ነው። ኧረ እባክሽ እኔ ዜሮ ስላገኘው ነው የምወድቀው። አልወድቅም። እሺ ደግሞ ትምህርት ቤት ሲሄድ ተጠንቅቄ ነው የምሄደው። ቆይ ግን ውሃ ለምን አትኮርጅም? እኔ እኮ እናንተ ክፍል ብሆን ኖሮ አስኮርጅሽ ነበር። አይ ባለፈው አጠገቤ ከተቀመጠችው ልጅ ኮርጃ አይደል እንደ የተሳቀብኝ። ፎዚያ ኑሩ የሚለው ነው? አዎ ነው። እሱ እኮ ስሟን ጭምር ስለኮረጅሽው ነው። ፎዚያ ኑሩ የሚለው ማኮረጅ አልነበረብሽም። ቢሆንም አባቢ እኮ ከዛ በኋላ እንዳትኮርጂ መኮረጅ ጥሩ አይደለም ብሎኛልና አልኮርጅ። እሺ ፍሪጅ ውስጥ እንዴ ፍሪጁ ላመሰለሽ እንዴ? ቢኖረውም ሰላም ጠይቃትና ከዛ ካሳዘነችሽ ሰጥሻለች። እናንተ ምንድነው ደግሞ ስሜን ስታነሱት? ማን ነው ደግሞ እንደዚህ ያለሽ? አብጌል ናት የነገረችኝ። ሰላም በሆዷ ልጅ ይዛለች አለች። አይ ታያት፣ እሷን አትስሚያት። ሰላምዬ ሲወለድ እኛ እናጫውታለን። እሺ ኧረ ዝም በሉ እባካችሁ። ሰላምዬ ግን እንዴት አድርገሽ ነው ያረጋሽው? አንቺ አይነገርም እኮ እንዴ። ለምንድን ነው የማይነገረው? ሰላምዬ ንገሪኝ። ውይ አይ እናንተ ልጆች እንደው ብላሽ እኮ ናችሁ። እዚሁ አዲስ አበባ ተወልዳችሁ አድጋችሁ እንደዚህ በዋል ፈሰስ ሆናችሁ ትቀራላችሁ እንዴ? ሰላምዬ ምጥን እኮ አዲስ አበባ አይደለም የተወለደችው። ኧረ እባክሽ እኔ እኮ አዲስ አበባ ነው የተወለድኩት። አይደለም እሷ የተወለደችው ሰላምዬ ካሳንቺስ ነው የተወለደችው። እሺ እና ካሳንቺስ ሴት ነው። አይ እናንተ ልጆች እንደው መቼም የማትሻሻሉ። እኔም እኮ ደግሞ እብድ ነኝ እናንተን ሰው ብዬ መቀመጥ። መቼም የማትሻሻሉ ቁጥሩ። ወይ እና ልንቀንጠስ እንዴ? አረ መሄድም የለብሽም። ምንም ብትልሽ ራሱ ምንም እንዳመልሽልኝ። አብሽር በቃ ላውራ። ከሷ ጋር ምንድን ነው የምትሰራው? አይ አጋጣሚ ነው እዚህ ተገናኝተን። አንቺ አልጠየኩሽም። ስማኝ ናታን ተጣልተናል ብለኛል ነበር። ቆይ ከሷ ጋር ምንድን ነው የምትሰራው? አንተ? አዎ ተጣልተን ነበር። ከዛ ጉስር ወድቄ ምናምን ይቅርታ ጠየቅኩት። እንዴ ቢካናተን ጋር ተጣልተን ከማጋወራል አይደል? ማርግ ላይ እንደተደፋ የነበረ ነው የሚያውቀው። እና ደግሞ ልንገርሽ ቴክስቱን በስተት ነው የላከልሽ። አይወድሽም። እሺ ኧረ እኔ በጣም ነው ደስ የሚለኝ። ምኑ ነው ደስ ያለሽ? በስተት ከሆነ ነው። አትወዳትም አይደል ናታንዬ? እዚህ ምን እያደረግሽ ነበር? ነገራት እንጂ ምን ያሽኮረምማል? እየጠየቀች ሌላ ታወራለህ እንዴ? አዎ ንገራት። አትወዳትም አይደል? ቆይ እኔ ብቻዬን ስሆን እንዴ የምትነግረኝ? ለሷም ንገራት እንጂ። አዎ አየሽ አይወድሽም። እኔ ብቻ ነው የሚወደው። ሲጀመር እኮ አንቺ ምንም የሚወደድ ነገር የለሽ። እውነት ነው ኤቢ። እኔም እንዲወደኝ አልፈልግም። እኔ ራሴን እወደዋለሁ። እናቴ ከራስ በላይ ንፋስ ነው።
ሰማተኝ ናታን በጣም ራስ ወዳድ ናት። ለምን ነበር የተገናኛችሁት? ምሳ ልጋብዝ ብያው ከዛ አብረን ምሳ በላን። አፈር ቢሽ ናታን ጠብቀኝ።